ክርስቶስ ሸክም ያስጥላል፣ እንስራ ያስጥላል። የደከማችሁና የዛላችሁ ወደ እኔ ኑ እኔ አሳርፋችኋለሁ የሚል ነው። ይህንን ቃል የተናገረው ቅዱሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በምድር ላይ በሥጋ በተገለጠ ጊዜ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ያስተማረው የደግነቱን የመልካምነቱን ጥግ በሚገባ ቁልጭ አድርጎ የሚያሳይ ይልቁንም ደግሞ ደካሞችን የሚያሳርፍ ታላቅ ቃል ነው። ልብ በሉ። ዓለም ምን አይነት ሰዎችን እንደምትጠራ ሁላችንም እናውቃለን። ዓለም የምትጠራቸው፣ የምትጋብዛቸው፣ የምትለማንበጣቸው፣ የምታሸረግድላቸው፣ ቄጤማውን ጎዝጉዛ የምትቀበላቸው ባለጸጋ የሆኑትን ወይንም ደግሞ ታዋቂ ግለሰቦችን ነው። የደከሙትን የዛሉትን ዓለም አትፈልግም። ከነስርት ቤኩ ከኑረጅሩ ነመደደቤ ነመጡራዬ አዱኛ እኮ ደፍረችው ይንበርባድ ነመጡራዬ ነመደደቤ በቆድና ከኑዳፍ ከያሙ ጎፍታ ከኛ ኢየሱስ ክርስቶስ። ይሄ ቃል ታላቅ ቃል ነው። እሱ የምድረ በዳ አነጋጋሪ፣ የጨለማ ውስጥ መብራት፣ የሸለቆ ውስጥ ድልድይ፣ የክፉ ቀን ወዳጅ፣ እጅግ ደግና መልካም አባት ነው። ዛሬ ሁላችንም በኃጢአት የዛልን የደከምንን እሱ ሁላችንንም በእኩል መዝገብ የሚያውቀን ስለሆነ ፍቅሩ መለኪያ ስለሌለው የበደሉትንም ያልበደሉትንም ሁሉ እየጠራ የሚያሳርፍ ነው። ዛሬ ወደዚህ ምድር የመጣ ነው ለማረፍ ነው። ከሱ ውጭ ሊያሳርፈን የሚችል አንድም በምድር ላይ ስለሌለ ገንዘብ ሊያሳርፈን አይችልም። ስጦታ ሊያሳርፈን አይችልም። ባለጠግነት ሊያሳርፈን አይችልም። ስልጣንም ሊያሳርፈን አይችልም። ይልቁንም የበለጠ እንድንባክን ከሚያደርገን በስተቀር በሚገባ ልክና መጠን ሊያሳርፍ የሚችል ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ውጪ የለም። ቅዱሳን አባቶቻችንም ያረፉት በሱ ነው። ጥማታቸውን ያረኩት፣ ረሃባቸውን ያስተካከሉት በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ መሆኑን የመጀመሪያው ሰባኪ ወንድማችን በዮሐንስ ወንጌል ምዕራፍ 4 ላይ ያለውን የደከመች የዛለች የሳምራዊቷ ሴት ታሪክ በማንሳት ቅድም በሰፊው ተርኮልናል፣ አስተምሮናል። ልብ በሉ። የዚች ሴት ትምህርቱን ለመድገም አይደለም፣ ጥቂት ነገሮችን ለማየት ስለፈለኩ ነው። የሳምራዊቷ ሴት ሰው በሚያርፍበት ሰዓት ከቀኑ በ6 ሰዓት ነው ውሃ ለመቅዳት ወደ ወንዝ የወረደችው። ቀትር በሆነ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተርቦ ተጠምቶ ውሃ ፍለጋ በሄደበት ሰዓት ይህች የተጠላች የተናቀች ይልቁንም የትዳር ሙከራ ያደከማት ሁሉ የናቃት ያቃለላት ጓደኛ የሌላት ከማንኛውም ማህበራዊ ሕይወት የተገለለች የተራቀች የሸሸች ሁሉ የሚስቅባት የሚሳለቅባት ሴት በጠራራ ፀሐይ ከሰዎች ተደብቃ ውሃ ልትቀዳ በሄደች ጊዜ ጌታችን አምላካችን ኢየሱስ ክርስቶስ ቀርቦ አስቲኒ ማዬ እባክሽን ውሃ አጠጭኝ ብሎ አላትላል። የሰማይ ሐኖስ የምድር ውቅያኖስ በእጁ የሆነ የሕይወት ውሃ የሆነ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቀኑ በ6 ሰዓት ውሃ ፍለጋና ውሃ ልመና ሄደ ይላል። ልብ በሉ። ይሄ የሚያሳየን የአምላካችንን ቸርነት የአምላካችን የፍቅሩን ጥግ እኛ ፍለጋ መጥቶ በባህሪው ጥማት የሌለበት ረሃብ የሌለበት ችግር የሌለበት ከቀኑ በ6 ሰዓት ውሃ ፍለጋ ሄደ። ምስጢሩ 2 ነው። የመጀመሪያ እቺ ሴት ወደ 5 ባሎችን አግብታ ባሎቿን በሞት የተነጠቀች ይልቁንም አሁን ደግሞ በቤቷ ያለው ባሏ ሊሆን የማይችል ሁሉ የናቃት የጠላት የራቃት ሴት ነበረች። እኛም እኮ ከሱ ውጪ አስተማማኝ ወዳጅ የለንም።
እውነተኛ ወዳጅ ኢየሱስ ክርስቶስ ነው። ስለ ክርስትና ካነሳን ጥቂት የክርስቲያን አይነቶችን ማየት ያስፈልገናል። አንደኛ የመስክ ክርስቲያኖች። ምን ማለት ነው የመስክ ክርስቲያኖች ማለት? በዮሐንስ ወንጌል ምዕራፍ 6 እና በማቴዎስ ወንጌል ምዕራፍ 14 ላይ እንደምናገኛቸው 2 ዓሣና 5 የገብስ እንጀራ እያበረከተ ሲያበላቸው በጣም ለስላሳ ወንዝ ዳር የውሃው ፍሰቱ ደስ በሚል ሁኔታ ይልቁንም ደግሞ ወደ ምሽቱ 3 ሰዓት ገደማ በሆነበት ሰዓት ሲያበላቸው ቀኑን በሙሉ በረሃብ የዋሉ ወደ ቤታቸው እስኪገቡ ድረስ እንኳን ረሃቡ እድል የማይሰጣቸው ነገር ግን እንጀራውን እያበረከተ ሲያበላቸው ከ5000 ሰዎች በላይ እነዚህ ሰዎች እስኪ አስቧቸው፣ የተራቡ ናቸው፣ የተጠሙ ናቸው፣ እህልም ናፍቋቸዋል። እነዚህ እንጀራቸውን በሉ፣ ሲመሽ ወደ ቤታቸው ሄዱ። እነዚህ እንግዲህ የመስክ ክርስቲያኖች ይባላሉ። የሚከተሉት ለመብል ለመጠጥ አሊያም ደግሞ ለተአምራት ብቻ። እኛ አምላካችን ኢየሱስ ክርስቶስን የምንከተለው ለምድራዊ ጥቅም አይደለም። ቅዱስ ጳውሎስም እንደሚናገረው ለምድራዊ ጥቅም የተከተልነው እንደሆነ እኛ በእጅጉ በጣም ምስኪኖች ነን ይላል። ሀባሎ ሐዋርያነ ይየኑ ሁልኩልነ ወፈድፋደሰ ንተሎ ለዘፈጠረነ። ሐዋርያችንን መምህራችንን ጌታችን አምላካችን ኢየሱስ ክርስቶስን እንከተላለን፣ ወደ ገባበትም እንገባለን ይላል ሐዋርያው በዕብራውያን መልእክቱ ምዕራፍ 12 ቁጥር 3 ላይ። ሁለተኛ ክርስቲያኖች የሚባሉት የቃና ዘገሊላ የወይን ጠጁ አልቆ እንጥፍጥፉ ወጥቶ ምግቡ ሳስቶ ድግስ ቤቱ ባዶ በሆነ ጊዜ የእመቤታችን አማላጅነት በገሃድ የተገለጠበት የጌታ ትልቁ ተአምራቱ የታየበት እንደ ገበቴ ውሃ ሲዋልል የነበረው የደቀ መዛሙርቱ ልብ እንደ አለት የጸናበት የቃና ዘገሊላ የወይን ጠጁን እየጠጡ እየተደሰቱ በጣም በታላቅ ፌሽታ በታላቅ ፈንጠዝያ ወደ ቤታቸው የተጓዙ እስከ መጨረሻ አልተከተሉትም። የቃና ዘገሊላ ሰርጉ ሲያልፍ ይበተናሉ፣ ይሸሻሉ፣ የገዛ መንገዳቸውን ይፈልጋሉ። ሶስተኛ የሆሳዕና ክርስቲያኖች። የሆሳዕና ክርስቲያኖች ለግርግር ለጫጫታ ብቻ የሚሰበሰቡ ፍቅራቸው አንድ ጀንበር የማያልፍ ልብ በሉ። የሆሳዕና ክርስቲያኖች ጌታ በውርንጫ ሆነ ወደ ቤተ መቅደስ የሚሄድበት ሰዓት ጌታ ሆይ እንኳን አንተ ቅርና አንተ የተቀመጥክባት አህያ መሬት ልትረግጥ አይገባትም እያሉ ቄጠማ እየጎዘጎዙ ልብሳቸውን እየጎዘጎዙ ሆሳዕና ባርያም ሆሳዕና ባርያም እያሉ ግርግር ሲፈጥሩ የነበሩ የሆሳዕና ክርስቲያኖች ፍቅራቸው ከአንድ ጀንበር አያልፍም። ነገር ግን በጥቅሉ አራተኛ ክርስቲያን የቀራንዮ ክርስቲያኖች የመከራ ቀን የዕለተ ዓርብ እነዛ እንጀራና የገብስ እንጀራና አሳ ሲከሸክሹ የነበሩ ሸሽተው የቃና ዘገሊላ ሰዎችም ተበትነው የሆሳዕና ዕለት ግርግር ፈጣሪዎችም የገቡበት በጠፋበት ሰዓት እንደነ ወንጌላዊ ቅዱስ ዮሐንስና ያቺ የታመነችቱ እናቱ ቅድስት ድንግል ማርያምና ጥቂቱ ወዳጆቹ ብቻ ነበሩ በጨለማ ውስጥ የተገኙት የዓርብ ክርስቲያኖች። ጨለማው ያልበገራቸው፣ የአይሁድ ትችቱ ያልበገራቸው፣ የአይሁድ ዛቻ ፉከራ ያልበገራቸው፣ የጌታቸውን መከራ በትክክል የተጋሩ ተፈትነው የወጡ እንደ ሸክላ ተጠብሰው የወጣላቸው እንደ ወርቅ ነጥረው የወጡ የዕለተ ዓርብ ክርስቲያኖች። እኛ ከየትኞቹ ነን ነው ዋናው ነገር። አሁን ከየትኞቹ ነን? አሳውን በልተው እንጀራውን በልተው ወደ ቤታቸው እንደተበተኑ ነው ወይስ እንደ ቃና ዘገሊላ እድምተኞች? ወይስ እንደ ሆሳዕና ለጊዜው
በስሜትና በስሌት ብቻ የሚንቀሳቀሱ ከየትኞቹ ነን እኛ? ነው በዕለተ ዓርብ በፍጹም እምነት በፍጹም ፍቅር አምላካቸውን እግዚአብሔርን የተከተሉት። ለዚህ ምንም ቀላል ነው መልሱ። እኛ አምላካችንን የምንከተለው የዕለተ ዓርብ ወዳጆቹ ነን። ወዳጆች የታመናችሁ ለአምላካችሁ። በየትኛውም ዓለም ብዙ ሀገሮችን የማየት ዕድሉ ገጥሞናል። መቼም ብቸኛው በዝናብ እየተቀጠቀጠ ቆሞ ወንጌልን የሚሰማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ድንጋዩ ቆረቆረኝ ሳይል መቀበጫው አልተመቸኝም ሳይል ሁሉም ራሱን ዝቅ አድርጎ ቀራንዮ ማለት እኮ ሌላ ታሪክ አይደለም። ይሄ ነው ቀራንዮ። አምላካችንን እግዚአብሔርን በፍጹም እናምነዋለን። እዚህ የቆምነው ለታይታ አይደለም፣ ለሽልማት አይደለም፣ ለውዳሴ ከንቱ አይደለም፣ ኦዲየንስ ለማብዛት አይደለም። በፍጹም ፍቅሩ ነው እዚህ የተሰበሰባችሁትና እንኳን ደስ አላችሁ፣ እግዚአብሔርን አመስግኑት እልል ብላችሁ። ነዋቤ ነው ወደኔ እኔ ያሳርፋችኋለሁ። አው የደከሙትን የሚጠራ የታመሙትን የሚጠራ ዋጋ የሌላቸውም የተባሉትን ተመልካች የሌላቸውን የሚጠራና የሚያሳርፍ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ እረፍታችን ነው። አንድ ወንድም ወልደ ሰንበት እንጂ ወልደ ሰኞ ወልደ ማክሰኞ የለም አለኝ። ምን ማለት ነው አልኩት። እሱም ሊቀ ኅሩያን ቀሲስ ታምሩ ነው፣ የሀገረ ስብከታችን ስራ አስኪያጅ። እንዴት እንዲህ ልትል ቻልክ አልኩት። በማቴዎስ ወንጌል ምዕራፍ 12 ላይ የሰው ልጅ የሰንበት ጌታ ነው ይላል። ወልደ ሰንበት ወለተ ሰንበት መባል ለአንዳንድ ሰው አይገባው፣ ሌላ ትርጉም ይሰጠዋል። ሰንበት ማለት እረፍት ነው፣ ማረፊያ። እረፍታችን እሱ ነው፣ ህይወታችን እሱ ነው፣ ኑሯችን እሱ ነው፣ ዓለማችን እሱ ነው። ለዚህም ነው ንዑሃቤ ስሩሃን ወጽውራን ወክቡዳነ ጾር፣ ይልቁንም ሸክሙ የከበዳችሁ የኃጢአት ሸክም የከበዳችሁ የዛላችሁ የተንገዳገዳችሁ ኑ እኔ አቆማቸዋለሁ ይላል። እጅ ይዞ የሚያቆም አብሮ የሚቆም የማይከዳ ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የኃጢአተኞችና የበደለኞች ወዳጅ ሊያሳርፈን ጠርቶናልና ምስጋና ለአምላካችን ይግባው። ዛሬ የተጠራነው ለማረፍ ነው። ሸክማችንን ለማውረድ ነው። ወገኖች አንድ ነገር እርግጠኛ መሆን አለብን። እኛ ኃጢአተኞች እንጂ ከሃዲዎች አይደለንም። እኛ የእግዚአብሔር ባሮች ነን። ለኃጢአታችን ደግሞ መድኃኒት አለው። እሙን ወርቱ ይተወከፍዎ በኩሉ እስመ ኢየሱስ ክርስቶስ መጽአ ውስተ ዓለም ከመ ያድኅኖሙ ለኃጥአን ዘአነ ቀዳሚሆሙ። ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል እጅግ የታመነና ሁሉም ሰው ሊቀበለው የሚገባ ነው ይላል። አንደኛ ጢሞቴዎስ 1:15 ላይ ኢየሱስ ክርስቶስ ኃጢአተኞችን በደለኞችን ኑፈይሱ ደፍ ያዱኛ ከነ በዳ ከኑፌ አንዱ በቀችቱ ይሰጥ በቀነ መለ ዋን ቢራንከም ሲራ ቢራንከም አቦትን ከኛስ በቆና ከነርገተን በአሳኒ አንራባ ወራ ለፈጎደ ጎፍታ ከኛ ኢየሱስ ክርስቶስ ድዋቤ ሸክሙ የከበዳችሁ አው ኃጢአተኞች ነን። የኛ ኃጢአት የእግዚአብሔር ልጅ ደም ሊገዳደር አይችልም። ከእግዚአብሔር ቸርነት በላይ ሊሆን የሚችል ኃጢአት የለም። ስጋውን ደሙን የሚገዳደር ኃጢአት የለም። ከሱ ምሕረት የሚያልፍ ኃጢአት የለም። ክብርና ምስጋና ለአምላካችን ነው። እስመ ከመዘ አፍቅሮ እግዚአብሔር ለዓለም እስከ ወልዶ ዋሂደ መጠወ ወሀበ ቤዛ ለኩሉ ከመ ኩሉ ሰብእ ዘየአምን ቦቱ ይታጎል አላ ይረክብ ሕይወተ ዘላለም። እነሆ በሱ የሚያምኑት
እንዲድኑ እንጂ እንዳይጠፉ እግዚአብሔር እንዲሁ አንድያ ልጁን ወዶ ወደ ዓለም ላከው ይላል። ልጁ ዓለምን ወዶ ይላል። የወደደን ኃጢአተኞች በነበርን ጊዜ ነው። ዮሐንስ 3 ቁጥር 16 ላይ ዓለምን እንዲሁ ስለወደደ ፍቅሩ አይፈተንም፣ በጥላቻ አይፈተንም። የሱ ፍቅሩ የኛ ፍቅር በየደቂቃው በየጊዜው በብዙ ነገሮች ይፈተናል። አዎ ሰው ጠዋት እንደ ባንዲራ ሰቅሎ ማታ ያወርዳል፣ ይቀብራል፣ ይከዘክዛል። የዓለም ፍቅር እንደ ጠዋት ጤዛ ረጋፊ፣ እንደ ቀን ጥላ ኃላፊ፣ እንደ ማታ ጀንበር ጠፊ ነው። ለዘላለሙ የሚኖር ታላቅ ፍቅር ያለው አምላካችን ኢየሱስ ክርስቶስ ነው። ምስጋና ለሱ ይሁን። በእውነቱ ምን ይላል ዮሐንስ 13 ቁጥር 3 ላይ ወአፍቀሮሙ እለ ውስተ ዓለም ወለዝልፉ አፍቀሮሙ፣ በዓለም ውስጥ ያሉትን ሁሉ ወደዳቸው፣ ደግሞም ለዘላለሙ ወደዳቸው ይላል። ለዘላለሙ በረበራን ከኑ ጃለት ከኑ ከበጀ ጎፍታ ከኝ የምድር ላይ ቆይታችን ጥቂት ቢሆንም በሰማይ ከሱ ጋራ የምንኖረው ረጅም ዘመን ነው። ተቆጥሮ ተሰፍሮ የሚያልቅ አይደለም። ስለዚህ ዛሬ ዋናው ትልቁ ነገር እኔ ማለት የምፈልገው እግዚአብሔር ያሳርፋል። አዎ ዓለም መከራ ናት፣ ለሱም አልሆነችም። የክርስቲያን ትልቁ ተስፋው እግዚአብሔር ላይ ማመንና ነገ ያሳርፈኛል ብሎ እሱን ማመኑ ነው። ለዚህም ነው የደከማችሁ የዛላችሁ ወደ እኔ ኑ እኔ አሳርፋችኋለሁ ይላል። የነፍሳችንን ጥያቄ የሚመልስ እሱ ብቻ ነው። ገንዘብ የነፍስን ጥያቄ ይመልሳል? ይመልሳል ወይ? አይመልስም። ውበትም የነፍስን ጥያቄ ሊመልስ አይችልም። ውበት ያላቸው ቁንጅና ያላቸው በተክለ ቁመናቸው ወደር የማይገኝላቸው ሰዎች እረፍት ያላቸው እንዳይመስላችሁ። እኛ እንደምናስበው አይደለም። ደራሲ እንደተናገረው ውበት ማጥመጃ ብቻ ሳይሆን መጠመጃም ነው እንዳለው ውበት ሊያሳርፍ አይችልም። ገንዘብ ሊያሳርፍ አይችልም። ሀብት ሊያሳርፍ አይችልም። የሚያሳርፈው እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ። አዎ ዓለም ደክማ ነበረ፣ ዓለም ዝላ ነበረ በኃጢአት በበደል። ነገር ግን መጥቶ ስለ ሁላችን በመስቀል ላይ ተሰውቶ የሞትን ክንዱ ብርት ሰብሮ በሰቀለው ዓለም ፊት ቀራንዮን ቁልቁል እያየ መንገደ ሰማይ መከፈቱን እያበሰረ የጠፋውን በግ ይዞ ወደ ሰማይ የወጣው በአባቱ ቀኝ የተቀመጠው አምላካችን ኢየሱስ ክርስቶስ ነው። ምስጋና ለሱ ይሁን። ቅዱስ ጳውሎስ ሐዋርያ ዕብራውያን 4:14 ላይ ወብነ ሊቀ ካህናት ኢየሱስ ክርስቶስ ወልደ እግዚአብሔር ዘተለዓለም ሰማያት ወናጽንዕን ከቦቱ እስመ ይግል ሐሚመ ለድካምነ ዳሙ መክሩቱ በኩሉ አምሳልነ ዘንበለ ኃጢአት ባቲታ። ታላቅ ሊቀ ካህናት አለን። ውሳጤ መንጦላይት የገባ ማዕርገ መላእክትን የተረገጠ ከሰማየ ሰማያት ከፍ ያለ በአባቱ ቀኝ የተቀመጠ ስለኛ የሚገዳው አንድ እሱ አለን። እሱ ከኃጢአት በስተቀር በነገሮች ሁሉ እንደኛ የተፈተነ ስለሆነ የሚራራልን የሚያስብልን አባት ነው ይላል። አዎ አባት የሆነን ዘመድ የሆነን ቤተሰብ የሆነን ለገዛ ዘመዱ የማያስብ ማን አለ? ለገዛ አካሉ። እኛ እኮ አካሉ ነን፣ የክርስቶስ ብልቶች ነን፣ የሰውነት ክፍሎቹ ነን። አካል አድርጎናል። እስከዚህ ድረስ ፍቅሩ ሰጥቶናል። ስለዚህ የሚያሳርፍ የትኛውም ጥያቄዎቻችንን የሚመልስ የጥያቄ ሁሉ መልስ እግዚአብሔር ነው። ዓለምን እንዲህ ይላል ኦዘ ታርፎ ለዓለም ዘአንተ አርአይከ አንተ ዓለምን የምታሳርፈው ሆይ በመስቀል ላይ ቸርነትን ያሳየ ወመኑ መሐሪ ወቅዱስ ዘከማከ። ቅዳሴ ጊዜ ዓለምን የምታሳርፈው ሆይ በመስቀል ላይ ቸርነትን የገለጥከው
እንዳንተ ያለ ይቅር ባይና ቸር ማን ነው ይላል ደራሲ። ማን ነው እውነት እንደ እግዚአብሔር ማን አለ? እንደ እግዚአብሔር ወዳጅ። እኛ እኮ እንደ ኃጢአታችን እንደ በደላችን በፊቱ መቆም የማይገባን ሰዎች ነን። ግን ቸርነቱ አቁሞናል። የቆምነው በቸርነቱ ነው። ባክነናል። ከባከንበት ከጠፋንበት መጥቶ የሚፈልገን አምላካችን እግዚአብሔር ከኛ የሚጠብቀው ጌታዬ ሆይ በድያለሁ፣ ኃጢአቴን ይቅር በለኝ። ይሄ ነው በቃ ለሱ መናገር ነው። ንስሐ መግባት። ከዛም በኋላ እናርፋለን። በጣም የተቸገርንባቸው ግራ የተጋባንባቸው ነገሮች ካሉ ለእግዚአብሔር መንገር ነው። ያሳርፋል እሱ። ሰላማዊ እንቅልፍ ተኝተን እናድራለን። ሰላም የእረፍት ጊዜ ይኖረናል። ሕይወታችን የተረጋጋ የሰከነ ይሆናል። ስለዚህ ንኡሃቤ ስሩሃን ወጽኡራን ወክቡዳነ ጾር ወአነ አርፈክሙ፣ እኔ አሳርፋቸዋለሁ። ተማሩ እምኔ እስመ የዋሃነ ወትሑት ልቤ፣ ሁሉን ነገር ከኔ ተማሩ፣ እኔ በልቤ ትሑት የዋህ በልቤም ትሑት ነኝ ይላል። ከኔ ተማሩ። ክርስቲያን ደግ ነው መሆን ያለበት፣ ቅን ነው መሆን ያለበት፣ አምላኩን ነው መምሰል ያለበት። ስለዚህ እኛን ለማሳረፍ አምላካችን ልዑል እግዚአብሔር ዛሬ ወደዚህ ታላቅ ጉባኤ ጠርቷል። ደግሞም ያደርጋል። እሱ በቃሉ የታመነ ነው፣ የሚጠረጠር አምላክ አይደለም። የተናገረው ከሚጠፋበት ሰማይና ምድር ቢያልፍ የሚቀልለት እስከዚህ ድረስ ለቃሉ የታመነ አምላክ ነው እግዚአብሔር። እኔ አሳርፋቸዋለሁ ነው፣ ወደ እኔ ነው አሳርፋቸዋለሁ። እረፍታችን እሱ ነው። ሌሎች ብዙ ነቢያት ነበሩ፣ ዓለምን ማሳረፍ አልቻሉ። እኔ በመጽሐፍ ቅዱስ ታሪክ የትኛውም ሰብአዊ መልአካዊ ፍጡር እኔ ነኝ ብሎ መናገር አይችልም። ከእግዚአብሔር ኃይል ከታላቅ ግርማው የተነሳ መልአኩ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ አለ። ከምን? ከእግዚአብሔር የተነሳ እኔ ማለት የምችለው እግዚአብሔር ብቻ ነው። ኦሪት ዘጸአት ምዕራፍ 3 ላይ ስታዩ እኔ ያለው የነበርኩ እግዚአብሔር ነኝ ይላል። አንተ ማነህ ባሉት ጊዜ በማቴዎስ ወንጌል ምዕራፍ 27 ላይ እኔ ነኝ ባላቸው ጊዜ አይሁዶችና ጭፍሮቹ ረገፉ ይላል። እኔ የሚል እግዚአብሔር የታመነ አንድ እውነት፣ አንድ ጣት፣ አንድ ቅንጣት የማይከፈል የማይሰነጠቅ አንድ እግዚአብሔር ብቻ፣ ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር ቅድም እንደተማርነው የተናቁትን የወደቁትን ሰባኪው አንድ አዲስ ምስጢር አገኘሁበት። ቅድም ምን አለ? መልአኩ በየሳምንቱ ውሃውን ለማናወጥ ይወርድ ነበረ ወደ ቤተ ሳይዳ የጉድጓድ ውሃ። ጌታ ግን ወደ ውሃው አልሄደም። ወደ ተናቀው፣ ወደ ወገን አልባው፣ ወደ ዘመድ አልባው አስታማሚ ወዳጣው 38 ዓመት ሙሉ የድንጋይ አልጋ ላይ ተኝቶ ሲማቅቅ ወደ ነበረው ወደ በሽተኛው ሄዳ። የሚገርም ነው። ተመልከቱ ልዩነቱ። ስለዚህ ዛሬም እኛን ያሳርፈናል፣ የደከሙትን ያሳርፋል፣ የዛሉትን ያሳርፋል። እግዚአብሔር ቸር አምላክ ነው። ዛሬም እንደ አባቶቻችን እንደ ጌታችን እንደ አምላካችን እንደ ኢየሱስ ክርስቶስ ጥሪ ወደሱ መምጣት ነው። ያሳርፋል። ቅድም ትምህርት የወሰንባት የሳምራዊቷ ሴት ከዛ በፊት በብዙ መልኩ የተገለለች የተናቀች፣ በሀገራችን ባህልና ታሪክ እናቶቻችን ውሃ የሚቀዱት ወይ ከጠዋቱ እስከ 3 ሰዓት አሊያም 9 ሰዓት እና 10 ሰዓት አካባቢ ነው ውሃ የሚቀዱት። በመጽሐፍ ቅዱስም ማየት ካስፈለገን እነ ርብቃ ከቀኑ 9 ሰዓት ውሃ ሲቀዱ ወደ ወንዝ እንደወረዱ እናያለን። ይህች ሴት ግን ሰው በማይንቀሳቀስበት ሰዓት ይልቁንም ከቀኑ 6 ሰዓት አካባቢ ወንዝ ዳር ምንጭ ዳር መሄድ አደጋ ነው ተብሎ በሚወራበት ሰዓት ከቀኑ 6 ሰዓት የሄደችው ማረፊያ ማጣቷን የሚያመለክት ነገር ግን አሳረፋት። ይሄን ውሃ ጠጪኝ ስላት አይ ጌታ ሆይ አንተ አይሁዳዊ ነህ፣ እኔ ሳምራዊ ሲሆን እንዴት ከኔ ውሃ ትለምናለህ አለችው።
አንተኑ ታብ ያዕቆብ አቡነ ዘወሀበነ ዘንተ አዘቅተ መቅጃ ደግሞ የለም። ብታውቂዝ ኖሮ የሚለምንሽ ማን እንደሆነ ብታውቂ ኖሮ አንቺ በለመንሹ ነበረ፣ እሱም የሕይወትን ውሃ ይሰጥሽ ነበር አላት። የሕይወት ውሃ ከዚህ ምንጭ የሚጠጣ ሁሉ ይጠማል፣ ዳግም ይጠማል። እኔ የምሰጠው የሕይወት ውሃ ግን ከውስጡ ለዘላለም ሕይወት ሲፈልቅና ሲመነጭ ይኖራል አላት። ይሄ የሕይወት ውሃ ታላቅ ነው፣ ሕይወት ነው፣ መድኃኒት ነው። በሰማይ ያለው ውቅያኖስ በምድር ያለው ውቅያኖስ የሕይወት ውሃ አይደለም። ወንዞች ሀገርን ከሀገር የሚለዩ እንጂ የሕይወት ውሃዎች አይደሉም። ባህሮችም ቀበሌን ከቀበሌ የሚለዩ እንጂ የሕይወት ውሃ አይደሉም። ጥማችንን አያረኩም። ነገር ግን እውነተኛ የሕይወት ውሃ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እስከ ዛሬ ሮጠሻል፣ ሄደሻል፣ ደክመሻል። ከዚህ በኋላ እረፊ አላት። በቃ እረፊ። በአንድ ቃል አመነችና አንድ ኩባያ ውሃ ለመስጠት ስትከራከር የነበረች ሴት እንስራዋን ጥላ ሄደች። ክርስቶስ ሸክም ያስጥላል፣ እንስራ ያስጥላል። እኔ ምን ያደርግልኛል አለች። ወደ ሰማርያ ከተማ ገባች። ያቺ በዛ ልክ የተናቀችዋ ሴት የሰማርያ ከተማን ሕዝብ ገልብጣ ይዛ መጣች። አረፈች፣ እረፍትን አገኘች። ሁለት ነገሮችን እዚህ ላይ ማየት አለብን። አንደኛ አይሁዳውያንና ሳምራውያን በፍጹም የማይተባበሩ የማይጋቡ፣ አንድ ባህል አንድ ታሪክ የሌላቸው ፈጽሞ የሚናናቁ ነበሩ። ጌታ ግን በሰማርያ ሊያልፍ ግድ ሆነበት ይላል። የማይሞከር ነው፣ አብሮ አይበሉም። ጌታ ግን ያንድን ድንበር ጥሶ ገባ፣ ለየው፣ አንድ አደረገው። ሳምራውያን ሁሉ አሳረፈ። ያቺን ለዘመናት ተሰቃይታ የነበረችዋ ሴት ወደ 4 ወደ 5 ባል የነበራት ሁሉም ያልበረከቱላት እቤት ቁጭ ያደረገችውም ከዛሬ አንድ ቀን ይሄዳል እያላች የምትሰጋበትንም ጭምር ያን ሁሉ ታሪክ ነግሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አሳርፏታል። ሁላችሁንም እግዚአብሔር ያሳርፋችሁ፣ እግዚአብሔር ይባርካችሁ፣ ይቀድሳችሁ። ደን ገረኪ የጎታዴ ጎፍተን ከኛ ኢየሱስ ክርስቶስ ሁንደ ከኛ ፉ ያመቸሩ ደበር ሰጅራ ያመቸሳ ከነ ነገኘ የሰትቡሌ ጋቢ ገሌ ሞቱማ ሳከዳሉ እንኑ አገርጋሩ